መምህር ነኝ። ተማሪዎች በዛሬው የሂሳብ ክፍለ ጊዜያችን የምንመለከተው ክፍልፋዮችና አራቱ መሰረታዊ የሂሳብ ስሌቶች ነው። ያ ማለት ክፍልፋዮችን ማስላት ነው። መደመር፣ መቀነስ፣ ማብዛትና ማካፈል ይሆናል ማለት ነው። ወደ ዛሬው የሂሳብ ክፍለ ጊዜያችን ከመሄዳችን በፊት ባለፈው ክፍለ ጊዜ ምን እንደተማረን ታስታውሳላችሁ? በጣም ጥሩ። በባለፈው የሂሳብ ክፍለ ጊዜ የተማርናቸው ዋና ዋና ሐሳብ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መቀየር ነበረ። በተጨማሪ ደግሞ ህገወጥ ክፍልፋዮችን ወደ ድብልቅ ቁጥሮች መለወጥ አይተናል ማለት ነው። ለማስታወስ ያክል ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መለወጥ ነው። ስለዚህ ለምሳሌ ለማንኛውም ሙሉ ቁጥር ሀ ለ እና ሰ የሚባሉ ሰ ከዜሮ የተለየ ሙሉ ቁጥር ቢሆኑ ሀ ለ ሲካፈል ሰኛ ይሄ ድብልቅ ቁጥር ቢሆን ይሄን ድብልቅ ቁጥር ወደ ህገወጥ ክፍልፋይ ለመቀየር መጀመሪያ ድብልቅ ቁጥር ማለት ከዜሮ በተለየ ሙሉ ቁጥርና በህገኛ ክፍልፋይ መልኩ የሚገለጽ ማንኛውም ቁጥር ድብልቅ ቁጥር እንደሚባል በባለፈው የሂሳብ ክፍለ ጊዜያችን አይተናል። ይሄን ድብልቅ ቁጥር ሁለት ክፍሎች አሉት። አንደኛ ሙሉ ቁጥር አለው፣ ሁለተኛ ደግሞ ህገኛ ክፍልፋይ አለው። ስለዚህ ወደ ህገወጥ ክፍልፋይ ስንቀይር ሀ ሲባዛ በሰ በታህቱ ሲደመር ለአሉን እንዳለ እንወስዳለን። በመጨረሻም የድብልቅ ቁጥር ታህቱን መልሰን እናስቀምጣለን ማለት ነው። በዚህ መልክ መቀየር እንችላለን። ምሳሌ 3 ሙሉ 2 ሰባተኛ ብንል ይሄን ለመቀየር 3 ሲባዛ በ7 ሲደመር 2 ታህቱ እንዳለ ይቀመጣል 7 እኩል ይሆናል 3 ጊዜ 7 21 ሲደመር 2 ሲካፈል ለ7 23 ሰባተኛ ይሆናል ማለት ነው። 23 ሰባተኛ ማለት በህገ ወጥ የተቀመጠው በድብልቅ 3 ሙሉ 2 ሰባተኛ ተደርጎ ነው። በተቃራኒው ደግሞ ድብልቆችን ህገወጥ ክፍልፋዮችን ወደ ድብልቅ ቁጥሮች መለወጥ ነበረ። በምሳሌ እናያለን። በምሳሌ 38 አምስተኛ ህገወጥ ክፍልፋይ ነው። ስናካፍል 38 አምስተኛን ወደ ድብልቅ ቁጥር ለመቀየር 38 ሲካፈል ለ5 7 ጊዜ ይደርሳል። 7 ጊዜ 5 35። ስለዚህ እናቀናንሳለን። ከ8 5 3 ከ3 3 ባዶ። ስለዚህ 38 አምስተኛ ማለት ስንደረሰ 7 ደርሶ ቀሪ 3 ስንተኛ አምስተኛ። ስለዚህ 38 አምስተኛ ይሄ ማለት በድብልቅ ቁጥር ሲቀመጥ 7 ሙሉ 3 አምስተኛ ይሆናል ማለት ነው። በባለፈው የሂሳብ ክፍለ ጊዜያችን የተማርነው ይህን ይመስላል። ቀጥታ ወደ ዛሬው የትምህርታችን ርዕስ የክፍልፋይ አይነቶችን በመጠቀም በአራት የሂሳብ ስሌቶች በመጠቀም ማስላት ነው። ይህ ማለት ደግሞ ክፍልፋዮችና አራቱ መሰረታዊ የሂሳብ ስሌቶች ናቸው ማለት ነው። ስለዚህ ክፍልፋዮችና አራቱ መሰረታዊ የሂሳብ ስሌቶች ስንል በመጀመሪያ መደመርና መቀነስ፣ ክፍልፋዮችን መደመርና መቀነስ አለ። ክፍልፋዮችን መደመር እና መቀነስ። ክፍልፋዮችን መደመርና መቀነስ። ክፍልፋዮችን መደመርና መቀነስ ላይ ሁለት አይነት ክፍል አለን የምንሰራበት መንገድ። አንደኛው ተመሳሳይ
ተመሳሳይ ታህት ያላቸው ክፍልፋዮች አሉ። ሁለተኛው ደግሞ የተለያየ ታህት ያላቸው ክፍልፋዮች አሉ ማለት ነው። ስለዚህ ክፍልፋዮችን በምንደምርበትና በምንቀንስበት ወቅት ተመሳሳይ ታህት ያላቸው ክፍልፋዮች አሉ፣ የተለያየ ታህት ያላቸው ክፍልፋዮች አሉ። በመጀመሪያ ተመሳሳይ ታህት ያላቸውን ክፍልፋዮች እንሰራለን ማለት ነው። ይህ ማለት ደግሞ ተመሳሳይ ታህት ያላቸው ክፍልፋዮችን መደመርና መቀነስን በቀላል ዘዴ እናያለን ማለት ነው። ተመሳሳይ ታህት ያላቸውን ክፍልፋዮች መደመርና መቀነስ። ስለዚህ ተመሳሳይ ታህት ያላቸውን ክፍልፋዮች ስንደምርና ስንቀንስ ልንከተላቸው የሚገቡ ነገሮች አሉ። ስለዚህ ተመሳሳይ ታህት ያላቸውን ክፍልፋዮች ስንደምር ወይንም ስንቀንስ ታህታቸውን እንዳለ በመውሰድ ተመሳሳይ በመሆኑ እንዳለ በመውሰድ ላዕላቸውን እንደምራለን፣ በተጨማሪ ደግሞ እንቀንሳለን ማለት ነው። ለማንኛውም ሁለት ክፍልፋዮች ሀመኛ እና ለመኛ ከዜሮ የተለየ ሙሉ ቁጥር ቢሆን ለማንኛውም ሁለት ክፍልፋይ ታህታቸው አንድ አይነት ነው። ማን ታህታቸው መ ነው። ሁለቱ ክፍልፋዮችን በመደመር ስንደምራቸው ሀመኛ ሲደመር ለመኛ ስንደምራቸው ታህታቸው ተመሳሳይ በመሆኑ ላዕሉን በአንድ በኩል እንወስዳለን። ላዕላቸውን ሀ ሲደመር ለታህቱን እንዳለ አንዱን ታህት እንወስደዋለን ማለት ነው። ታህቱን አንዱን ብቻ እንወስድና ሀመኛ ሲደመር ለመኛ ሀ ሲደመር ለ ሲካፈል ለመ ብለን ማስቀመጥ እንችላለን ማለት ነው። ምሳሌ 6/9 ሲደመር 4/9 ሁለቱም ታህታቸው ተመሳሳይ ነው። 9 ነው የሚለው ተመሳሳይ ታህት ስላላቸው ታህቱን እንዳለ ወስደን 9ን ላዕላቸውን 6 ሲደመር 4 እናደርጋለን። 6 ሲደመር 4 10 ይመጣል። 10 ሲካፈል ለ9 በዚህ አጋጣሚ ያገኘነውን ውጤት የመደመር ውጤት ድምሩ ውጤቱ የሚቃለል ከሆነ ወደ ዝቅተኛ ሂሳባዊ ቃል ማቃለል ይገባል ማለት ነው። ስለዚህ ተመሳሳይ ታህት ያላቸውን ክፍልፋዮች መደመር የምንችለው በዚህ አይነት ነው። ታህታቸውን እንዳለ ወስደን ላዕላቸውን እንደምራለን ማለት ነው። በተጨማሪ ሀመኛ ሲደመር ለመኛ ሀመኛ ሲቀነስ ለመኛ ነገር ግን ሀ ከለ የሚበልጥ ቁጥር መሆን ይገባዋል። ሀመኛ ሲቀነስ ለመኛ ሀ ከለ የሚበልጥ ሙሉ ቁጥር ከሆነ የዚህ ውጤት ሀመኛ ሲቀነስ ለመኛ ይሄ ታህቱን አሁን በተመሳሳይ መልኩ በድጋሚ በመውሰድ ታህቱን እንዳለ እንወስድና ታህቱን መብለን እናስቀምጥና ከሀ ላይ ለን እንቀንሳለን። የሀ ሲቀነስ ለዋጋ ምንጊዜም ከዜሮ የሚበልጥ እና ዜሮ መሆን የሚችል ቁጥር ሊሆን ይችላል። ከዜሮ የሚበልጥና ዜሮ መሆን የሚችል ቁጥር መሆን ይጠበቅበታል። ያ ማለት ሁለቱ ቁጥሮች እኩል ሊሆኑ ይችላሉ፣ ወይንም የሀ ዋጋ ከለ መብለጥ ይገባዋል። ከትልቅ ቁጥር ላይ ትንሽ ቁጥር መቀነስ ስላለብን ማለት ነው። በጣም ጥሩ። ለምሳሌ 4/10 ሲቀነስ 2/10
4 10ኛ ሲቀነስ 2 10ኛ ሁለቱም ታህታቸው ተመሳሳይ ነው 10 ነው እንዳለ እንወስዳለን ብለናል። ከ4 ላይ 2 ስንቀንስ ስንት ይመጣል? 2 10ኛ ይመጣል። ነገር ግን በእንደዚህ አይነት ብቻ አድርገን ማስቀመጥ አይገባም። 2 10ኛ በጋራ አካፋያቸው ስናቃልለው ለሁለት ስናቃልለው በ2 1 ይመጣል፣ በ2 5 ይመጣል። ስለዚህ 4 10ኛ ሲቀነስ 2 10ኛ 1 5ኛ ይመጣል ማለት። በጣም ጥሩ። ተመሳሳይ ታህት ያላቸውን ክፍልፋዮች መደመርና መቀነስ በእንደዚህ አይነት መልኩ እንሰራለን ማለት ነው። አሁን በቀጥታ የመጀመሪያውን ርዕስ አይተናል። ሁለተኛው ርዕስ ላይ የተለያየ ታህት ያላቸው ክፍልፋዮችን እንመለከታለን። ከኔ ጋር ሁኑ። የሁለተኛው የተለያየ ታህት ያላቸው ክፍልፋዮችን መደመርና መቀነስ። የተለያየ ታህት ያላቸውን ክፍልፋዮችን ለመደመርና ለመቀነስ መጠቀም የሚገባን 2 ዘዴዎች አሉ። ከሁለቱ ዘዴዎች በፊት ስለ አቻ ክፍልፋይ ማየት ይገባናል። አቻ ክፍልፋይ ማለት ምን ማለት ነው? አቻ ክፍልፋይ ማለት ሁለትና ከሁለት በላይ የሆኑ ክፍልፋዮች ተመሳሳይ ዋጋ ያላቸውና በቁጥር መስመር ላይ አንድ አይነት ነጥብን የሚወክሉ ከሆኑ ክፍልፋዮቹ ዋጋቸው ተመሳሳይ። ለምሳሌ ከ10 ነገር 5 ከ10 ነገር 5 ማለት ግማሽ ነው። ከ6 ነገር 3 ሁለቱም የሚያመለክቱት ግማሽ ግማሽ ነው፣ ወይንም 1/2ኛ የምንለው ማለት ነው። ስለዚህ አቻ ክፍልፋይ ማለት ሁለትና ከሁለት በላይ ያሉ ክፍልፋዮች ተመሳሳይ ወይንም እኩል ዋጋ ያላቸውና በቁጥር መስመር ላይ ተመሳሳይ ነጥብ የሚወክሉ ናቸው። አቻ ክፍልፋይ ማለት ተመሳሳይ ወይንም እኩል ዋጋ ያላቸው በተጨማሪ በቁጥር መስመር ላይ ክፍልፋዮቹ ተመሳሳይ ነጥብ ወይንም አንድ አይነት ነጥብ የሚወክሉልን ክፍልፋዮች አቻ ክፍልፋይ በመባል ይጠራል። አቻ ክፍልፋይ ለምሳሌ ለማንኛውም ሙሉ ቁጥር ከዜሮ የተለየ ሙሉ ቁጥር ከዜሮ የተለየ ሙሉ ቁጥር ሀለኛ ቢኖር ለሀለኛ ለሚባለው ቁጥር አቻ ክፍልፋይ ለማግኘት ሀለኛ ለአሉንም ታህቱንም በአንድ አይነት ቁጥር በሚባል ከዜሮ በተለየ በሚባል ሙሉ ቁጥር ማብዛት ነው። ከዜሮ በተለየ ቁጥር ከአንድ የሚበልጥ ቁጥር ወይም ከዜሮ የተለየ ቁጥር። ስለዚህ ለሀለኛ ለሚለው ክፍልፋይ ማንኛውም አይነት ክፍልፋይ ሊሆን ይችላል፣ ህገኛም ሊሆን ይችላል፣ ህገወጥም ሊሆን ይችላል። ሀለኛን በተመሳሳይ ቁጥር ከአንድ የሚበልጥ አንድ ብንጠቀም ራሱ ቁጥሩ ስለሚመጣ ዜሮ ደግሞ መጠቀም ስለማንችል፣ ስለዚህ ሁለቱንም ለአሉንም ታህቱንም በአንድ አይነት ቁጥር አብዝተን የምናገኘው። ስለዚህ ሀለኛ እና
ሃለ ሃ ሲባዛ በሰ ለ ሲባዛ በሰ ሁለቱ አቻ ክፍልፋይ ናቸው። ይህ ማለት ደግሞ ምን ማለት ነው? ሁለቱ አቻ ክፍልፋይ ናቸው ማለት ሁለቱም ተመሳሳይ ዋጋ አላቸው። በተጨማሪ ሁለቱም በቁጥር መስመር ላይ ስናስቀምጣቸው ሊወክሉ የሚችሉት አንድ አይነት ነጥብ ነው። በምሳሌ ግልጽ እናደርገዋለን። ምሳሌ የ3/5 አቻ ክፍልፋይ ፈልጉ። የ3/5 አቻ ክፍልፋይ ስንፈልግ 3/5 ከዜሮ በተለየ በማንኛውም ቁጥር ለምሳሌ 2 መጠቀም እንችላለን። በሁለት ሁለተኛ አበዛን 3 ጊዜ ላዕሉንም ታህቱንም በአንድ አይነት ቁጥር ስናበዛ 3 ጊዜ 2 6 5 ጊዜ 2 10 አንድ ቁጥር አገኘን። በተጨማሪ ሌላ መጨመር እንችላለን። 3/5 ሁለቱንም በሌላ በ5 ስናበዛው 3 ጊዜ 5 15 5 ጊዜ 5 25 እነኚህን ቁጥሮች ተመልከቱ። 6 10ኛ እና 15 25ኛ የ3/5 አቻ ክፍልፋይ ናቸው። የ3/5 ማለት 3/5 6 10ኛ 15 25ኛ ሌላም ቁጥሮች ከነኚህ ጋር በተመሳሳይ ዋጋ የሚኖረው አቻ ክፍልፋይ ነው። ይህም በቁጥር መስመር ላይ ስናስቀምጠው ድ0 ቢሆን 3 ለ5 0.6 ነው። እዚህ 1 እዚህ 2 ቢሆን 0.6 0.5 ቢሆን እዚህ ጋር ስለዚህ ይሄ 3/5 ሁሉም ቁጥሮች እዚህ ያሉት 6 10ኛም በተጨማሪ 15 25ኛም በቁጥር መስመር ላይ ሊወክሉልን የሚችለው ነጥብ እችን 0.6 ነው የሚወክሉል 0.6 ተመሳሳይ ዋጋ ስላላቸው በቁጥር መስመር ላይ በተጨማሪ ዋጋው 3 ለ5 ሲካፈል 0.6 ነው። በአስርዮሽ 6ም ለ10 0.6 ነው። ተመሳሳይ ዋጋ አላቸው ማለት ነው። በጣም ጥሩ። አሁን ወደ ዋናው ርዕሳችን እንሄዳለን። የተለያየ ታህት ያላቸውን ክፍልፋዮች እንዴት መደመርና መቀነስ እንደምንችል እንመለከታለን ማለት ነው። የተለያየ ታህት ያላቸውን ክፍልፋዮች ለመደመርና ለመቀነስ በመጀመሪያ ተመሳሳይ ታህት ወዳላቸው አቻ ክፍልፋይ መቀየር ነው። አንደኛው ተመሳሳይ ታህት ያላቸው አቻ ክፍልፋይ መለወጥ። የመጀመሪያው የተለያየ ታህት ያላቸውን ክፍልፋዮች ለማስላት ወይም ለመደመር ወይም ለመቀነስ ተመሳሳይ ታህት ያላቸው ታህታቸው ተመሳሳይ እንዲሆን አድርገን እነኛ ክፍልፋዮች አቻ የሆኑ ታህታቸው አቻ የሆኑ ክፍልፋዮች መቀየር ነው። ለምሳሌ በፊደላት እናያለን። ለማንኛውም ሁለት ክፍልፋይ ሁለት ክፍልፋዮች ሀ ለኛ እና መ ሰኛ ታህታቸው የተለያየ ነው። ለና ሰ ለእና ሰ ከማን የተለየ ነው? ከዜሮ የተለዩ ናቸው። ታህታቸው የተለያየ ነው። ታህታቸው የተለያየ ክፍልፋዮችን ለመደመር ታህታቸውን ወደ ተመሳሳይ ለመቀየር ነው። ስለዚህ ሀ ለኛ እና መሰኛን ለመደመር
ታህታቸውን ተመሳሳይ ወደሆነ ስለዚህ የዚህ ታህት ሰ ነው ሁለቱንም ወገን ሰ በሚባል ይሄኛውንም ሰ በሚባል እናበዛለን ይሄኛውንም ታህቱ ለ ነው ለኛ በሚባል እናበዛዋለን ስለዚህ ይሄ ወዴት ይመራናል ሐሰኛ ሲካፈል ለሰኛ ሲደመር መሰኛ መለኛ ሰለኛ ይሄ ለሰኛ ነው ይሄ ሰለኛ ነው ተመሳሳይ ነው በማብዛላት የመቀየር ባህሪ በማብዛት ላይ ተግባራዊ ስለሆነ ለሰኛ ለሲባዛ ሰና ለሲባዛ ሰና ሰሲባዛ በለ በማብዛት ላይ በውጤቱ ላይ ለውጥ ያመጣም ስለዚህ ታህታቸው ተመሳሳይ ሆነልን ስለዚህ ታህታቸው ተመሳሳይ ከሆነ ደግሞ ታህታቸውን እንዳለ ለሰኛን ወስደን ላዕሉን ብቻ እንደምራለን ሐሰ ሲደመር መለ ብለን እንደምራለን ነገር ግን የለ ሲባዛ በሰ ውጤት ከዜሮ የተለየ ቁጥር ምክንያቱም ተግባራዊ አይሆንም ስለዚህ ተመሳሳይ ታህት ያላቸው አቻ ክፍልፋይ በእንደዚህ አይነት መልኩ እንሰራዋለን ለምሳሌ 6 5ኛ ሲደመር 2 3ኛ ይሄንን ታህታቸው እንደምንመለከተው ይሄኛው 5 ነው ይሄ 3 ነው ይሄን ለማስላት ታህታቸው የተለያየ ስለሆነ ወደ ተመሳሳይ ታህት ወዳላቸው አቻ ክፍልፋይ በመቀየር ምን ይደረጋል 6 5ኛ ሲባዛ ሁለቱንም ወገን እዚህ 3 ስለሆነ ሲባዛ በ3 ሲባዛ በ3 እናረጋለን በተጨማሪ ሲደመር እዚህኛው ክፍልፋይ 2 3ኛ ነው የሚለው 2 3ኛ ሁለቱንም ሲባዛ በዚህኛው ታህት 5 ነው በ5 5ኛ በመቀጠል 6 ጊዜ 3 18 ሲካፈል ታህቱ 15 ሲደመር 2 ጊዜ 5 10 ሲደመር ሲካፈል ለ15 አሁን ወደ ዋናው ዓላማችን ገብተናል ታህታቸው ምን መጣ የተለያየ ታህት ያላቸው ነበሩ ክፍልፋዮቹ እዚህም እንደምንየው 5 እና 3 ነው አሁን ግን ተመሳሳይ ታህት መጣ ተመሳሳይ ታህት ከመጣ ታህቱን ወደ እንዳለ እንወስደውና ላዕሉን ብቻ 18 ሲደመር 10 አድርገን እንሰራለን ስንደምረው 28 ስንት ይመጣል 15ኛ ይመጣል ማለት በጣም ጥሩ በዚሁ ላይ መቀነስንም በዚሁ ላይ መስራት ይቻላል ለማንኛውም ሁለት ክፍልፋዮች ሐለኛና መሰኛ ታህታቸው የተለያየ ክፍልፋዮች ሆነው በመቀነስ እንሰራው ሐ ለኛ ሲደመር ሲቀነስ መሰኛ የምንላቸው ክፍልፋዮች ቢኖሩን ሁለቱንም ወገን በአንድ አይነት ቁጥር ስናበዛ በዚህ በታህቱ በሰ እዚህ ደግሞ ታህቱ ለነበረ ለኛ ስናበዛ የሚመጣው ዋጋ እዚህ ስናረግ ሐሰ ሲካፈል ለለሰ ሲቀነስ መለ በተመሳሳይ ሰ ላይ ይመጣል አሁን እዚህ ጋር ያለው ትልቅ ቁጥር መሆኑን እናውቃለን ይህ ማለት ተመሳሳይ ታህት ያላቸው ታህታቸው ተመሳሳይ ሆነ ስለዚህ ሐሰ ሲቀነስ መለ ታህታቸው ለሰ ይሆናል ይሄም ምንጊዜም እውነት የሚሆነው የመጀመሪያ ክፍልፋዮቹ ሐለኛ ከማን ሲበልጥ ነው ከመሰኛ ሲበልጥ ብቻ ምክንያቱም እዚህ ጋር ያለው ትልቅ ቁጥር ካልሆነ መቀነስ አንችልም መቀነስ ስለማይቻል የሐለ ዋጋ ከዚህኛው ዋጋ መብለጥ አለበት ሁለቱ ክፍልፋይ ወይንም ከላይ ያለው ከዚህ ከስር ያለው ለሰ ብዜታቸው የሁለቱ ቁጥሮች ምን መሆን አለበት ከዜሮ የሚበልጥ ቁጥር መሆን አለበት ምሳሌ እዚሁ ላይ እንሰራለን
ሁለት ሶስተኛ ሲቀነስ አንድ ሁለተኛ። ስለዚህ እንሰራ በተመሳሳይ አሰራር ነው በመደመር እንደሰራ ነው። ብቻኛዋ ታህት ሁለት ነች። ይሄን በሁለት እናበዛለን። ሁለት ሶስተኛ በሁለት ሁለተኛ እናበዛለን ሲቀነስ እዚህም አንድ ሁለተኛ ነው የሚለው የታህቷ 3 ነች። በ3 ሶስተኛ እናበዛለን። ስናበዛ 2 ጊዜ 2 4 ሲካፈል 3 ጊዜ 2 6 ሲቀነስ 1 ጊዜ 3 3 ሲካፈል 2 ጊዜ 3 6 ታህታቸው እንደምንመለከተው ተመሳሳይ መጥቷል። ስለዚህ ታህታቸውን እንዳለ እንወስድና ላዕላቸውን 4 ሲቀነስ 3 እናደርጋለን። ከ4 ላይ 3 1 ይመጣል። 1 ስድስተኛ 1 ስድስተኛ ወዴትም ወደ ዝቅተኛ ሂሳባዊ ቃል ሊቃለል አይችልም። ስለዚህ ተመሳሳይ ታህት ያላቸውን ክፍልፋዮች የመጀመሪያው ልናሰላበት የምንችለው ሂደት ወደ ተመሳሳይ ታህት ወዳላቸው አቻ ክፍልፋይ በመለወጥ በእንደዚህ አይነት አይተናል። ሁለተኛው ደግሞ ወደ ሁለተኛው ተመሳሳይ ታህት ቀጥሎ ያለው የታህታቸውን ትጋብ ትንሹ የጋራ ብዜት በመፈለግ መለወጥ። ከመጀመሪያው ለየት የሚለው ትጋብ የምንለው ሁለትና ከሁለት በላይ የሆኑ ቁጥሮች ላይ የጋራ ብዜታቸውን በመፈለግ ከዛ የጋራ ብዜታቸው ላይ ትንሹን ከጋራ ብዜት ላይ ከሁለትና ከሁለት በላይ የሆኑ ሙሉ ቁጥሮች ላይ የጋራ ብዜት በመፈለግ ከጋራ ብዜታቸው ላይ ዝቅተኛውን ወይንም ትንሹ መጠን ያለውን በመውሰድ በትጋብ አማካኝነት ሁለቱን ቁጥሮች መደመርና መቀነስ እንችላለን። ምሳሌ እናያለን። ምሳሌ 3 አምስተኛ ሲደመር 1 አራተኛ 3 አምስተኛና 1 አራተኛ ሁለቱም ታህታቸው የተለያየ ክፍልፋይ ናቸው። ታህታቸው የተለያየ ክፍልፋይ ሆኖ ልንሰራ ያሰብነው በትጋብ አማካኝነት ነው። ስለዚህ ትጋባቸው የታህታቸውን ትጋብ ማግኘት ስላለብን የአምስትና የአራትን ትንሹ የጋራ ብዜት እንፈልጋለን ማለት ነው። የአምስትና የአራትን የአምስት እና ምክንያቱም ታህቶቹ እነዚህ ስለሆኑ 4 ትጋብ ባጭሩ ሲቀመጥ ነው ለመፈለግ በመጀመሪያ የአምስትን ብዜት እንፈልጋለን። የአምስት ብዜቶችን ለማግኘት ከታች ክላስ እንደተማርነው የአምስት ብዜት ለማግኘት 5 ሲባዛ በ1 ከዜሮ ማንጀምርበት ምክንያት እየተማርን ያለነው አውንታ ቁጥር ስለሆነ ወይንም ከአንድ የሚጀምር ስለሆነ ሙሉ ቁጥር ላይ አይደለም መቁጠሪያ ቁጥር ላይ ከአንድ የሚጀምረውን ስለሆነ ዜሮን አናጠቃልልም። 5 ጊዜ 1 5 ጊዜ 1 5 5 ጊዜ 2 10 5 ጊዜ 3 15 5 ጊዜ 4 20 25 በተመሳሳይ መልኩ 30 35 40 እያልን በዚህ አይነት መልኩ እንቀጥላለን። በተመሳሳይ ባሁኑ የአራት ብዜት አሁንም የአራት ብዜትን የምንጀምረው 4 ጊዜ 1 ነው። 4 ጊዜ 1 ነው። 0 የሁሉም ቁጥር ብዜት ነው። ነገር ግን የምንጀምረው ከመቁጠሪያ ቁጥሩ ላይ ከአንድ በአንድ ብዜት ላይ ስለሆነ 4 ጊዜ 1 4 4 ጊዜ 2 8 4 ጊዜ 3 12 4 ጊዜ 4 16 4 ጊዜ 5 20 4 ጊዜ 6 24 28 32 36 40 44 በዚህ አይነት መልኩ ይቀጥላል። ብዙ ብዜቶችን ተቆጥረው የማያልቁ ብዜቶችን ማውጣት ይቻላል። አሁን የሁለቱ የአምስትና የአራትን የብዜት አወጣን። የአምስትና የአራትን ብዜት አወጣን። ከነኚህ ውስጥ የአምስት እና የአራት የጋራ ብዜት ልናወጣ
የጋራ ብዜት ልናወጣ ነው። የጋራ ብዜት ስናወጣ የ5 እና የ4ን ሁለቱም ጋር እንደ ብዜትነት የተቀመጡ ነው። ለምሳሌ እዚህ ስንመለከት 5 የለም 10 የለም። የጋራ ብዜት ያለው እዚህ ማን ነው? እዚህ 20 አለ። 20 የሁለቱም የጋራ ብዜት ተቀምጧል። ስለዚህ ከጋራ ብዜት ውስጥ አንደኛው 20 ሌላ እዚህ 40 እዚህ ጋም 40 ይቀጥላል። ወደፊት ይሄዳል። 60 አለ እየቀጠለ 60 የጋራ ብዜት ላይ ይቀጥላል። ከነኚህ ከተሰጡት ውስጥ የጋራ ብዜት ላይ ትንሹን እንወስዳለን። የ5 እና የ4 ትንሹ የጋራ ብዜት ከተሰጡት የጋራ ብዜት ውስጥ በጣም ዝቅተኛው ብዙ ትልልቆች ስላሉ እኛ ትንሿ 20 ነው። 20 ትንሹ የጋራ ብዜት ነው። ይሄም የጋራ ብዜት የሚጠቅመን ተመሳሳይ ታሃት ያላቸውን የተለያየ ታሃት ያላቸውን ክፍልፋይ ለመደመር ስለሆነ ስለዚህ ወደ ጥያቄያችን ስንመጣ 3 ጥያቄያችን ላይ 3 5ኛ ሲደመር 1 4ኛ ነው። ስለዚህ ታሃታቸው ማን ሆነ ማለት ነው? የ5 እና የ4 ትጋብ 20 መጣ። 20 ሲካፈል ለ5 20 ሲካፈል ለ5 4 ጊዜ 3 12 ይመጣል። በተመሳሳይ 20 ሲካፈል ለ4 5 ሲባዛ በ1 5 ስለዚህ ታህቱ 1 ነው 20 ተሰጥቶናል። 12 ሲደመር 5 17 ይመጣል። ስለዚህ የ3 5ኛ እና የ1 4ኛ የመደመር ውጤት 17 20ኛ በመሆን ይገለጻል ማለት ነው። 3 5ኛ ሲደመር 1 4ኛ ስለሆነ ማለት ነው። በተጨማሪ መቀነስም ላይ ተመሳሳይ አድርገን መስራት ራሱን ጥያቄ ተመሳሳይ አድርገን መስራት እንችላለን። ለምሳሌ 3 4ኛ 3 5ኛ ሲቀነስ 1 4ኛ ይሄን ከላይ እንደሰራ ነው። ትጋባቸው የ5 እና የ4 ትጋብ 20 ስለመጣ 20 ሲካፈል ለ5 4 ጊዜ 4 ጊዜ 3 12 ሲቀነስ 20 ለ4 5 ጊዜ 1 5 ስለዚህ ከ12 ላይ 5 7 ይመጣል ሲካፈል ለ20 በመቀነስም በተመሳሳይ መልኩ እንሰራለን ማለት ነው። ስለዚህ የተለያየ ታህት እና በተጨማሪ ሁለቱ ከስር ያላቸው ሁለቱ ታህቶች የጋራ አካፋያቸው 1 ከመጣ ወይንም ሁለቱ ቁጥሮች አንጻራዊ ብቸኛ ቁጥሮች ከሆኑ ሁለቱ ቁጥሮች የጋራ አካፋያቸው ትልቁ የጋራ አካፋያቸው የሁለቱ ቁጥሮች የታህቱ 1 ከመጣ ወይንም ቁጥሮቹ አንጻራዊ ብቸኛ ቁጥሮች ከሆኑ ቁጥሮቹን እርስ በርስ ማብዛት ነው። ቁጥሮቹን ወይንም ትጋባቸውን ለማግኘት ትጋብን ለማግኘት የቁጥሮቹ ብዜት ነው። ብዜት ነው። ከላይ እንደምናየው 5 እና 4 አንጻራዊ ብቸኛ ቁጥሮች ናቸው። ትጋአ 1 ከሆነ ሁለቱ ቁጥሮች አንጻራዊ ብቸኛ ከሆኑ ትጋባቸውን ለማግኘት የቁጥሮቹ ብዜት ነው ማለት። ለምሳሌ ቁጥሮቹ የ5 እና የ4 ትጋአቸው ትጋአ 1 ስለሆነ ብዜታቸውን ትጋብ ለማግኘት ቁጥሮችን 5ን በ4 ማብዛት ነው። ይሄ ደግሞ 20 ይመጣል። ስለዚህ በቀላሉ ትጋብ አንጻራዊ ብቸኛ ቁጥሮች ማለት የጋራ አካፋያቸው 1 ከመጣላችሁ ቁጥሮችን እርስ በርስ ማብዛት ይቻላል። 20 እናገኛለን ማለት ነው። በጣም ጥሩ። ከኔ ጋር ሆናችሁ የሚቀጥለው ደግሞ የተለያዩ ክፍልፋዮችን ማብዛትና ማካፈል ነው። በቀላል ዘዴ እንመለከታለን ማለት ነው። ማካፈል ክፍልፋዮችን ማባዛትና ማካፈል
ክፍልፋዮችን ከአራቱ የሂሳብ ስሌቶች ውስጥ ሁለቱ ማባዛትና ማካፈል ናቸው። የመጀመሪያዎችን አይተናል። ስለዚህ ክፍልፋዮችን በማብዛትና በማካፈል ስንሰራ ለማንኛውም ሁለት ክፍልፋይ ሀለኛ እና መሰኛ ቢሆኑ ተመሳሳይ ታህት ቢኖራቸውም ባይኖራቸውም ለናሰ ከዜሮ የተለዩ ቢሆኑ ሀለኛ ሲባዛ መሰኛ በምናበዛበት ጊዜ ላዕሉን የአንደኛውን ክፍልፋይ ላዕል ከሌላኛው ክፍልፋይ ላዕል የሁለተኛውን ክፍልፋይ ታህት ከሌላኛው ክፍልፋይ ታህት ጋር ነው። ስለዚህ በቀጥታ ነው የምናበዛው። በጣም ቀላል ነው። ሀ ሲባዛ በመ ሲካፈል ለ ሲባዛ በሰ። ስለዚህ ባጭሩ ስናስቀምጠው ሀመ ሲካፈል ለሰ ብለን ማስቀመጥ ይቻላል። ምሳሌ 3/2 እና የ4 ሙሉ 1/5 ብዜት ፈልጉ። መፍትሄ 3/2 ሲባዛ 4 ሙሉ 1/5 ማለት ድብልቅ ክፍልፋይ ነው። መጀመሪያ ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ መቀየር ይገባናል። 3/2 ሲባዛ 4 ጊዜ 5 ድብልቁን ወደ ህገወጥ ስንቀይር ድብልቅ ሙሉ ቁጥሩን በህገኛው ክፍልፋይ ታህት እናበዛለን። 4 ጊዜ 5 20 ሲደመር ላዕል 21 ታህቱ እንዳለ 5 ይደረጋል። ላዕል በላዕል ነው የምናበዛው። 3 ጊዜ 3 ሲባዛ በ21 ሲካፈል 2 ሲባዛ በ5 ነው። 3 ጊዜ 21 63 2 ጊዜ 5 10 ይሆናል። ስለዚህ ማብዛት ላይ ተመሳሳይ ታህትም ቢኖራቸውም ባይኖራቸውም ላዕላቸውም በላዕል ታህታቸውም በታህት እናበዛና እናስቀምጣለን። ከዛ ወደ ዝቅተኛ ሂሳባዊ ቃል እናስቀምጣለን ማለት ነው። ክፍልፋዮችን ማካፈል ክፍልፋዮችን በምናካፍልበት ጊዜ ለምሳሌ ለማንኛውም ሁለት ክፍልፋይ ሀለኛ እና መሰኛ የሚባሉ ሁለት ክፍልፋይ ቢኖሩን ለናሰ ከዜሮ የተለዩ ሙሉ ቁጥሮች ቢሆኑ ሀ ለኛ ሲካፈል ለመሰኛ በምናካፍልበት ጊዜ እንደማባዛት በቀጥታ አናበዛቸው። ስለዚህ ሀ ለኛ የማካፈል ግልብ ስሌት ማባዛት ነው። መሰኛ የሚለውን እንገለብጠውና ወይን ተገላቢጦሽ የመሰኛ ተገላቢጦሽ ሰመኛ ነው። ስለዚህ አሁን ወደ ማባዛት ከቀየር ነው በኋላ ቀጥታ እናበዛለን። ሀ ሲባዛ በሰ ሲካፈል ለ ሲባዛ በመ። ይሄ ማለት ሀሰ ሲካፈል ለመ ነው። ለ ሲባዛ በመ ለመ ከማን የተለየ ነው? ከዜሮ የተለየ ነው። ስለዚህ እዚህ ላይ የምንመለከተው መሰኛ የሰመኛ ተገላቢጦሽ ነው። መሰኛ የሰመኛ ተገላቢጦሽ ነው። ተገላቢጦሽ ማለት ምን ማለት ነው? ተገላቢጦሽ ማለት የሁለት ቁጥሮች ብዜት አንድ ከመጣ ወይም ክፍልፋዮች አንድ ከመጣ ተገላቢጦሽ ማለት የሁለት
ክፍልፋዮች ብዜት አንድ ከሆነ ተገላቢጦሽ ናቸው ይባላል። ይህ ማለት ሀ ለኛ ከዜሮ ለተለየ ሙሉ ቁጥር ቢሆን ለሃለኛ ከዜሮ በተለየ ቁጥር ቢሆን የሃለኛ ተገላቢጦሽ ለሃኛ ነው። ይህ ደግሞ ምን ያሳየናል? ሃለኛና ለሃኛ በሚባዙበት ጊዜ ውጤታቸው አንድ ከመጣ ሁለቱ ቁጥሮች ተገላቢጦሽ በመባል ይጠራሉ። በዋናነት ሁለት ቁጥሮች ተገላቢጦሽ ነው የሚባሉት ወይንም ሁለት ክፍልፋዮች ተገላቢጦሽ ነው የሚባሉት ክፍልፋዮቹ የማባዛት ውጤታቸው አንድ የሚመጣ ከሆነ ብቻ። ምሳሌ የ3 5ኛ ተገላቢጦሽ 5/3 ነው። ላዕሉን ከታህቱ ማቀየር። በተጨማሪ የ6 ተገላቢጦሽ ማንኛውም ክፍልፋይ ታህቱ አንድ አድርጎ መጠቀም ስለሚቻል ተገላቢጦሽ ስንገለብጠው ታህቱን ወደ ላይ ስናመጣው 1/6 ነው። በተጨማሪ ድብልቅ ቁጥሮችን ቢሰጡን ተገላቢጦሽ ለመስራት መጀመሪያ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ በመቀየር ተገላቢጦሻቸውን እንፈልጋለን ማለት ነው። ምሳሌ በማካፈል ላይ ምሳሌ እናያለን። ምሳሌ የሚከተሉትን አስሉ። 2/3 ሲካፈል 3 ሙሉ 4/5 ለ9/4 ሲካፈል ለ3 መፍትሄ 2/3 ሲካፈል 3 ሙሉ 4/5 የሚለው ክፍልፋይ መጀመሪያ 2/3 ሲካፈል ይሄ ድብልቅ ነው። ወደ ህጎ ስንቀይር 3 ጊዜ 5 3 ሙሉ 4/5 አይተናል። ባለፈው ክፍለ ጊዜ 3 ጊዜ 3 ሲባዛ በ5 ሲደመር 4 በቅንፍ እንዘጋለን። ምክንያቱም ማብዛትና መደመር እንዳመጣጣቸው ከሁለት በላይ በሆኑ ሂሳባዊ አረፍተ ነገር ስንሰራ ማብዛት ከመደመር ስለሚቀድም ታህቱ እንዳለ ይቀመጣል። 3 ጊዜ 5 15 ሲደመር 4 ሲካፈል ለ5 19/5 ይመጣል። የዚህ 19/5 ይመጣል። በተጨማሪ ይሄንን 2/3 ሲባዛ የማካፈል ግልብጥ የሂሳብ ስሌት ማብዛት ነው። የ19/5 ግልብጥ ስሌት 5/19 ነው። ስለዚህ 2 ጊዜ 5 10 ነው። 3 ጊዜ 9 27 2 አለኝ። 3 ጊዜ 1 3 ከ2 ጋር 5 57። ስለዚህ 10/57 ወዴትም ዝቅተኛ ሂሳባዊ ቃል የለውም። ራሱ ዝቅተኛ ሂሳባዊ ቃል ስለሆነ ለ9/4 ሲካፈል ለ3 እዚህ ጋር የምናየው ነገር ምንድነው? 9/4 ህገወጥ ክፍልፋይ ነው። 3 ደግሞ ሙሉ ቁጥር ነው። ስለዚህ ታህት 1 እናደርግለታል። ማንኛውም ቁጥር በአንድ ታህት መቀመጥ ስለሚችል 9/4 ግልብጥ የሂሳብ ስሌቱ ማብዛት ነው የማካፈል። የ3 አንደኛ ግልብጥ 1/3 ነው። ስለዚህ ስናበዛው 9 ጊዜ 1 9 ሲባዛ በ1 ሲካፈል 4 ሲባዛ በ3 ከቻልን እዚሁ ላይ ማቃለል እንችላለን በጋራ አካፋይ። ካልቻልን ከጨረስን በኋላ 9 ጊዜ 1 9 ሲካፈል 14 ጊዜ 3 12 በ3 ሁለቱንም 9/12 የሚለውን ለማቃለል ይሄንንም በ3 ይሄንንም በ3 እናቃልለው 9 ለ3
3 12 ለ3 4 ስለዚህ የ9 12ኛ ዝቅተኛ ሂሳብ ይወቃል 3 4ኛ ነው ማለት ነው። ስለዚህ የዛሬው ርዕሳችን ይመስላል። እነኚህን ጥያቄዎች ለማጉልበት ጥያቄዎች አጠር ያሉ የተወሰኑ ጥያቄዎች እንሰራለን ማለት ነው። በክፍል ስራ አብራችሁን ቆዩ። እሺ ተማሪዎች የቤት ስራችን መደመርን ክፍልፋዮችን መደመር መቀነስና ማብዛት እንዲሁም ማካፈልን የሚያካትቱ ናቸው። እነኚህን ጥያቄዎች በቤታችሁ ሆናችሁ እንደ ቤት ስራ ወስዳችሁ ሞክሩ። የዛሬው የሂሳብ ክፍለ ጊዜያችን በዚህ ላይ ያበቃል። ሰላም ሁኑ። ሰላም ሰንብቱ።